ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኢትዮ አርሰናል የዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። መልእክታችን ነው ከኢትዮ አርሰናል ዩቲዩብ ለሰዓቱ እናንተ ለማድረስ የመራረጥናቸውን አጫጭር ጉዳዮችን ከዚህ እንደሚከተለው ማስደመጣችንን አሃዱ ብለን የምንጀምር ነው የሚሆነው። በአብሮነት ቆይታችን በርካታ ጉዳዮችን የምናነሳሳ ይሆናል። እንደ ወትሮ ሁሉ እናንተ ሙድ አድማጮች ሀሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጣችሁ እንዳትዘነጉ ስንል በአክብሮት የምንጋብዛችሁ ይሆናል። የመጀመሪያውና ዋነኛ እንግዲህ የመረጃ ትኩረታችንን የምናደርገው ከዝውውር ጋር በተገናኘ ጉዳይ ቢሆንም እንኳን አሁንም ቢሆን አርሰናል እንግዲህ ትናንት ያደረገው የጨዋታ እንቅስቃሴ ኒውካስትል ዩናይትድን 1-0 በሆነ ውጤት አሸንፎ መውጣቱ ይታወቃልና ከዚህ ጨዋታ ጋር ተያይዞም ትንሽ ነገሮችን ልበላችሁ እስኪ። ዴቪድ ራያ ዴቫ እንግዲህ በእንግሊዝ ፕሪሚየር ሊግ 13 ክሊንሺቶችን እስካሁን ይዞ መውጣት የቻለበት አጋጣሚ አለ። ቀጣይ ሳምንት መድፈኞቹ በ38ኛ ሳምንት የጨዋታ እንቅስቃሴ እንግዲህ የሚያደርጉት ከቅዱሳኖቹ ከሳውዛምፕተን ጋር ነው የሚሆነው ጨዋታቸውን። ስለዚህ በጨዋታ እንቅስቃሴ ክሊንሽት መጠበቅ የሚችል ከሆነ በተቃራኒው 13 ክሊንሽቶችን ይዞ የወጣው ማትሴልስ የኖቲንጋም ፎረስቱ ግብ ጠባቂ ማለት ነው ቀጣይ ጨዋታውን ከቸልሲ ጋር ስለሚያደርግ በመጠኑም ቢሆን ከበድ ያለ ፊክስቸር ስላለበት ዴቪድ ራያ በብቸኛነት እንግዲህ የጎልደን ግሎቭን ለማሸነፍ በሚደረገው እንቅስቃሴ ተቀዳሚ ተጫዋችም ሆኗል። ራያ ትላንትና ያሳየውን ፐርፎርማንስ ስለተመለከተ ሰው የጎልደን ግሎቭ ሲያንስበት እንጂ የሚበዛበት ነገር እንዳልሆነ በእርግጠኛነት መናገር ይቻላል። ሚኬል አርቴታ ለሚገነባው ቡድን ወሳኝ የሚባል ግልጋሎትን እየሰጠ የሚገኝ ግብ ጠባቂ ነው። ዴቪድ ራያ አስደናቂ ፐርፎርማንስ ላይ ይገኛል። ሌላው ትናንትና በተመለከትነው የጨዋታ እንቅስቃሴ እንግዲህ ለመድፈኞቹ መጥፎ ዜና የተከላካይ መስመር ሰላፊው ተጫዋች ዊሊያን ሳሊባ ጉዳት ነው። እንግዲህ ዊሊያን ሳሊባ በጨዋታው ላይ ጉዳት አስተናግዶ ከሜዳ ተቀይሮ ለመውጣት እንደተገደደም አርቴታም እንግዲህ ከጨዋታው መጠናቀቅ በኋላ በነበረው የፕሬስ ኮንፈረንስ ወቅት እንግዲህ ካስቴቱን የሰጠበትን ጉዳይ ተመልክተናል። አርቴታ ምንድን ነው የሚለው በጨዋታው ላይ እንግዲህ በተለይ ሚኬል አርቴታ በቃል ያለው ነው የምነግራችሁና በጨዋታው ላይ ምቾት አልተሰማውም። የሃምስትሪንግ ጉዳት እንዳጋጠመው ምንም ጥያቄ የለውም። እናም ይሄ የሃምስትሪንግ ጉዳት ስለሆነ ቶሎ እሱን ከሜዳ ቀይረን ማስወጣት መቻል አለብን። ምክንያቱም ተመልሶ ከኛ ጋር የጨዋታ እንቅስቃሴዎችን እንዲያደርግና እንደዚሁም ደግሞ በፕሪሲዝንም ጥሩ የሚባሉ ሂደቶችን ከክለቡ ጋር እንዲያከናውን እንፈልጋለን የሚል ሀሳብ የሰጠበት ጉዳይ አለና የዊሊያን ሳሊባ ጉዳት እንግዲህ በአርሰናል ቤት ምናልባትም ከባዱ ነገር ይመስላል። አርሰናል ግን በ2025 በ2026 በአውሮፓ ቻምፒየንስ ሊግ ተሳታፊ መሆኑን ያረጋገጠበትን ውጤት ነው ትናንትና ማስመዝገብ የቻለው። እንግዲህ ትናንትና አሸንፎ ከወጣ በኋላ መድፈኞቹ አርሰናል ዲክላን ራይስ ነበር አስደናቂ ጎል አስቆጥሮ እንግዲህ ቡድኑን ቀዳሚ ማድረግ የቻለው። ከጨዋታው መጠናቀቅ በኋላ እንደዚሁም ከጨዋታው አስቀድሞ ሚኬል አርቴታ የሰጣቸውን ሀሳቦች አንድ ላይ ጠቅለል ላድርግ እስኪ ለማነሳሳት ሙከራዎችን ላድርግ። ሚኬል አርቴታ ስለ ክረምት የዝውውር መስኮት እንግዲህ ጥያቄ ቀርቦለት ለስካይ ስፖርት የሰጠው ምላሽ ብዙዎችን የአርሰናል ደጋፊዎችን የሚያስደስት ነው። እጅግ በጣም አስደሳች የክረምት የዝውውር መስኮት ይሆናል ብዬ አስባለሁ ይላል ሚኬል አርቴታ። በርካታ ክፍተቶች አሉብን። እንደ ቡድን ጠንካራ የሚባል ፉክክርን ለማድረግ ምናልባት በዝውውር መስኮቱ ላይ በንቃት መሳተፍ መቻል አለብን። ተጫዋቾችን ማስፈረም መቻል አለብን። ምክንያቱም ትልልቅ የሚባሉ ተጫዋቾች ወደ ቡድናችን መቀላቀል የማንችል ከሆነ የተጫዋቾች ትልቅ እጥረት ስላለብን በዋንጫ ፉክክሩ ላይ ራሱን የቻለ ጥላ ያጥልብናል። ስለዚህ እኛ አርሰናላዊ ነን። እንደ አርሰናልነታችን ደግሞ የዋንጫ ቡድን ሆነን መቅረብ መቻል አለብን። የዋንጫ ቡድን መሆን መቻል አለብን ሲባል ደግሞ በክረምት የዝውውር መስኮት በምንፈልገው ነገር በተለይ ጠንቃቃ በመሆን እንደዚሁም ደግሞ ጥሩ የሚባሉ ተጫዋቾችን ወደ ቡድን ስብስባችን በመቀላቀል ጠንካራ የሚባል ቡድናዊ መዋቅርን መገንባት መቻል አለብን ይላል አርቴታ። ታዲያ እንግዲህ እቅዱ እንደ አቅደን ጨርሰናል ይላል። በተለይ እንግዲህ ወደ ተግባር መግባት ነው የሚጠበቅባቸው። የማርቲን ዙቢሜንዲ ዝውውር እንቅስቃሴ መድፈኞቹ ካጠናቀቁ በኋላ እንግዲህ በማጥቃት ዞኑ ላይ ትልልቅ ስም ያላቸውን ተጫዋቾች ለማስፈረም የተለያዩ ስራዎችን እየሰሩ እንደሚገኙ ይታወቃል። ከዚህ ጋር ተያይዞ ግን አንድ በብዙ መልኩ የተሰማ የሚገኝ ዜና አለ፣ ብዙሃኖችን እያስገረመ የሚገኝ የክለቡ ከፍተኛ አመራሮች ለሁለት የተከፈሉበት ጉዳይ የሚኬል አርቴታና እንደዚሁም ደግሞ የአርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ። ከዚህ ጉዳይ ጋር በተገናኙ አድማጮች እናንተ ሀሳቦቻችሁ እንድታካፍሉኝ በአክብሮት ጋብዛችኋለሁ። አንድሪያ ቤርታ በአርሰናል ቤት የሚፈልገው ቪክተር ዮኬሬሽን ወደ ክለቡ እንዲቀላቀልለትና የአርሰናል እግር ኳስ ክለብን እንዲቀላቀል ወይም ፊርማውን እንዲያስቀምጥ ይፈልጋል። ስፖርቲንግ ሊዝበን ለቪክተር ዮኬሬሽ የዝውውር እንቅስቃሴ 55 ሚሊዮን ፓውንድ የማይሞላ ገንዘብ ጠይቀዋል። ይሄ ገንዘብ የሚቀርብላቸው ከሆነ እንግዲህ ተጫዋቹን ለመሸጥ ፈቃደኛ መሆናቸውን ፋብሪዚዮ ሮማኖ አስነብቧል። ተጫዋቹ በእርግጥ የሚያስደንቅ ብቃትን እያሳየ ይገኛል። እንደ ቲም ለአርሰናል እግር ኳስ ክለብ ችግሮች መፍትሄ መሆን ይችላሉ ካልን በትክክል ግን ደግሞ ቅድመ ሁኔታዎች የሚባሉ ነገሮች አሉ። ቪክተር ዮኬሬሽ
በ26 ዓመት እድሜ ላይ የሚገኝ ተጫዋች ነው። ባለፉት 51 ጨዋታ 53 ጎሎችን አስቆጥሮ 13 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። በመጨረሻ ሳምንት የጨዋታ እንቅስቃሴ ቪክቶሪያ ግማሬሽን ጋብዘው እንግዲህ 2-2 አሸንፈው ዋንጫውን ባረጋገጡበት የጨዋታ እንቅስቃሴ 53ኛ ጎሉን ማስቆጠር ችሏል። 82ኛው ደቂቃ በ51 ጨዋታ 66 የጎል ተሳትፎችን ማድረግ ችሏል። በሚያስደንቅ ብቃት ላይ የሚገኝ የአጥቂ መስመር ሰላፊ ተጫዋች ነው። ማን? ቪክተር ጊዮኬሬሽ። የዚህ ልጅ የጉዳት ዜናዎች መለስ ብላችሁ ስትመለከቱት በጣም ትንሽ ናቸው። 26 ዓመቱ ላይ የሚገኝ ተጫዋች ነው። በስፖርቲንግ ሊዝበን ቤት በኮቬንትሪ ሲቲ ቤትም ቆይታ አድርጓል እያልን እያነሳንለት ነው የሚገኘው። እስካሁን በእግር ኳስ ሕይወቱ ተጫዋቹ ያጋጠመው 6 የጉዳት ኬዞች ብቻ ናቸው። ይህ ደግሞ አንድን ተጫዋች እንግዲህ ከሚመለመሉበት ምክንያቶች መካከል የመጀመሪያው ለአሰልጣኙ ፍልስፍና ይመቻል ወይ ነው። ሁለተኛው የሚወጣበት ገንዘብ ነው። ሶስተኛው የጉዳት ኬዙ ወይም የጉዳት ፕሮፋይሉ ምን ይመስላል፣ የሚያስቸግረው ጉዳት አለው ይሄ ልጅ የሚሉ በጣም ብዙ ጥያቄዎች ይነሳሉ። ከዚህ አንጻር ቪክተር ጊዮኬሬሽ ይሄ የስዊድን ብሔራዊ ቡድን የ26 ዓመቱ አጥቂ 6 የጉዳት ኬዞች ብቻ ናቸው ያሉበት። የግራና ቀኝ ታፋው 2 ጊዜ ጉዳት አስተናግዶ ነበር። የኤሲኤል ጉዳት 1 ጊዜ አስተናግዶ ነበር። አንደኛው የህመም ኬዝ ነው ከ6ቱ ጉዳቶች ማለት ነው። ወይም ደግሞ ከ6ቱ የህመምና የጉዳት ዝርዝር ውስጥ መካከል የተካተቱበት የመስል እንደዚሁም ጉዳቶች ነበሩበት። ምንም ጥያቄ የለው። ግን ደግሞ በተቃራኒው አንድሪያ ቤርታ ይህን ልጅ የሚፈልገው የመሸጫ ዋጋው ዝቅተኛ ስለሆነ ነው የሚሉ አሉ። የመሸጫ ዋጋው 54 ሚሊዮን ፓውንድ ነው። 54.6 ኦሬዲ ለ55 ሚሊዮን ፓውንድ የቀረበ ገንዘብ። ታዲያውን ተጫዋቹን ለማስፈረም በሚደረገው እንቅስቃሴ ትላንትናም ፋብሪዚዮ ሮማኖ ይፋ ባደረገው ዘገባ መሰረት አርሰናል ብቻ ከሚለው ወሬ ወጥተን ማንቸስተር ዩናይትድን አካተናል ብሏል። ማንቸስተር ዩናይትድ እንግዲህ ምናልባት ቪክተር ጊዮኬሬሽን ለማስፈረም በሚደረገው እንቅስቃሴ ፈላጊ ሆኖ ብቅ ማለቱ አርሰናል ከአንድ ያጣ እንዳይሆን ያሰጋል። ቪክተር ጊዮኬሬሽን ችላ የሚል ከሆነ ዩናይትድ በተለይ የአውሮፓ ሊግ ዋንጫን የሚያሳካ ከሆነ በአውሮፓ ቻምፒየንስ ሊግ ስለሚሳተፍ ቪክተር ጊዮኬሬሽን ወደ ቡድን ስብስቡ ለማምጣት ጥረቶችን ሊያደርግ ይችላል። ቪክተር ጊዮኬሬሽ አስተያየቱን ሰጥቷል። የኔ ቀጣይ ክለብ የወደፊቱን መተንበይ አልችልም፣ ምን እንደሚሆን አላውቅም። አሁን ግን በክለቤ ዋንጫ በማሳካቴ ደስታዬን ላጣጥም ብሏል። በሰሞኑ ቀን ቪክቶሪያ ጊማሬሽን አሸንፈው የዋንጫ ባለቤት በሆኑበት የመጨረሻ ሳምንት የጨዋታ እንቅስቃሴ። ስለዚህ በቀጣይ እንግዲህ የአርሰናል እግር ኳስ ክለብ ዋነኛ ኢላማ ታዲያ ማን ነው ከተባለ አሁንም ቢሆን ቀደም ሲል እንደነገርኳችሁ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ በቡድን ስብስብ ውስጥ መመልከት የሚፈልገው የአጥቂ መስመር ሰላፊ የ26 ዓመቱን ቪክተር ጊዮኬሬሽን ነው። ነገር ግን ሚካኤል አማርቲያን አርቴታ ደግሞ በዝውውር ኢላማ ውስጥ ያስገባው ቤንጃሚን ሼሽኮ የአርቢ ላይፕዚጉ የአጥቂ መስመር ተሰላፊ ተጫዋችን ነው። ሼሽኮ በዚህ የውድድር ዓመት ላይ በላይፕዚግ ቤት በ45 ጨዋታ 21 ጎሎችን አስቆጥሯል። 6 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። አጠቃላይ 27 የጎል ተሳትፎ በ45 ጨዋታ በጨዋታ ወደ 0.49 አካባቢ የጎል አስተዋጽኦችን የሚያደርግ አጥቂ ነው። ይህ አጥቂ ምራቁን ዋጥ ያደረገ አጥቂ አይደለም። 21 ዓመቱ ላይ የሚገኝ ገና ወጣት አጥቂ ነው። ነገር ግን ለፕሮጀክት የሚሆን ተጫዋች ዋንጫን ለማሸነፍ አጥቂ አስፈርማለሁ ብሎ ወደ ዝውውር ገበያው የገባው አንድሪያ ቤርታ በዝውውር ገበያው እንግዲህ ምናልባት የመጨረሻ ሰዓታትን የሚጠብቅ ከሆነ አሁንም ክለቡ ምናልባት እንደባለፈው የክረምት የዝውውር መስኮት ጥሩ የሚባል ጊዜ ላናሳልፍ ወይም ደግሞ አርሰናልም ላይ ያሳልፍ ይችላል። እንደ ቡድን የአርሰናል እግር ኳስ ቡድን ቡድናዊ መዋቅርን ቆም ብሎ መፈተሽ ያለበት ጊዜ ነው። አዎ በትክክል። ታዲያ እንግዲህ የቤንጃሚን ሴስኮ ችግሩ ምንድን ነው? ቤንጃሚን ሴስኮ 21 ዓመቱ ላይ ነው የሚገኘው። 10 የጉዳት ኬዞችን አስተናግዷል። የጡንቻ መሸማቀቅ ጉዳት ነበረበት። ከዚህ ከጥቂት ጊዜያቶች በኋላ ነው ያገገመው። የጉልበት ጉዳት ነበረበት። የብሽሽት ጉዳት አስተናግዶ ያውቃል። እንደዚሁም ደግሞ አንገቱ አካባቢም ጉዳቶችን አስተናግዶ በአጠቃላይ 10 የጉዳት ኬዞች አሉበት። ውድ አድማጮች፣ በተለይ ቀኝ እግሩ ላይ ጉዳት የሚበረታበት ተጫዋች ነው። ከ10ሩ ጉዳት እንግዲህ 7ቱ የጉዳት ኬዞች የተመዘገቡት በተጫዋቹ የቀኝ እግር ላይ ነው። ታዲያ ይሄ ልጅ የጉዳት ኬዝ አለበት። ሚኬል አርቴታ ግን ተጫዋቹን ማስፈረም ይፈልጋል። አንድሪያ ቤርታ ደግሞ ቪክተር ጊዮኬሬሽን ይፈልጋል። ታዲያ መደምደሚያው ምንድን ነው? መቼም አንድሪያ ቤርታ አይደለም አይደል የአርሰናል አሰልጣኝ ለእሱ የእግር ኳስ አቀራረብ ለእሱ የእግር ኳስ ታክቲክ ይመቸኛል ያለውን ተጫዋች የመምረጥ ዋነኛ ኃላፊነት የሱፐር ሚካኤል አማርቲያን አርቴታ ይሆናል። ሚካኤል አርቴታ ይመቸኛል ያለውን ተጫዋች በቡድን ስብስብ ውስጥ መቀላቀል የአንድሪያ ቤርታ ተቀዳሚ ስራ መሆን መቻል አለበት። አርሰናል በክረምት የዝውውር መስኮት ወደ ቡድን ስብስቡ የሚቀላቀላቸው ተጫዋቾች ቁጥር አሁንም ቢሆን ገደብ የለውም። 2፣ 3፣ 4 ከዛም በላይ ሊሆን ይችላል። ስለዚህ
አሁንም ቢሆን ተጫዋቾች ወደ አርሰናል በሚያመሩበት ጊዜ በዋነኛነት የዝውውር ኢላማ ውስጥ መግባት መቻል ያለበት የሚኬል አርቴታ ምርጫ ነው። ሚኬል አርቴታ የሚወስናቸው ውሳኔዎች እንግዲህ በቀዳሚነት ይጠበቃሉ። ሌላው በቅርብ ሳምንታት ከሰማናቸው ዜናዎች መካከል የብሪያን ምቤሞ ጉዳይ ነው። ይሄ የብሬንፎርዱ ተጫዋች ብሪያን ምቤሞ አሁን አርሰናል ተጫዋቹን ወደ ቡድን ስብስባቸው ለመቀላቀል ፈላጊ ክለብ ሆኖ ብቅ ከማለትም ባለፈ ከተፎካካሪ ቡድኖች ጋር አንገት ለአንገት የመተናነቅ ባህሪያቶችን እየተመለከትንበት እንገኛለን። በማን? በአርሰናል። የሻምፒየንስ ሊግ ቦታን አረጋግጧል። ብሪያን ምቤሞ በቀኝ የሜዳ ክፍል ላይ መጫወት የሚችል ተጫዋች ነው። ከዛ በተጨማሪም ደግሞ የአጥቂ አማካኝ ሚናን በደንብ መዘወር የሚችልም ተጫዋችም ጭምር ነው። ከአጥቂ አማካኝነት ግልጋሎቱ ጎን ለጎን የሚሰጣቸው ኳስና መረብን የማገናኘት ክሂሉ በአርሰናል የዝውውር ኢላማ ውስጥ እንዲገባ አድርጎታል። በርካታ ክለቦች የብሪያን ምቤሞን ዝውውር በአጽንኦት እየተመለከቱት ይገኛሉ። አርሰናልም በዝውውር እንቅስቃሴው በዝውውር ገበያው አለሁ እያለ ይገኛል የሚሉ ሀሳቦች ተነስተዋል። ምናልባት በቀኝ ሜዳ ክፍል ቡካዮ ሳካን ማሳረፍ የሚችል ተጫዋች ያስፈልጋል። በትክክል ግን ደግሞ አርሰናል በቅድሚያ መስጠት የሚገባው ቦታ ነው ወይ? አይ በቅድሚያ መስጠት የሚገባው ቦታ ያ ቦታ ነው ብዬ አላስብም። እኔ እንደ ምክንያትነት እንግዲህ በሰሞኑ ቀን አንድ አስተያየትን ሰጥቶ የነበረው ጋሪ ኔቭል በተደጋጋሚ ከአርሰናል ጋር በተገናኘ አስተያየቱን ይሰጣል። ጋሪ ኔቭል አርሰናል ተጫዋቾችን ስለሚያስፈርምበት ሁኔታና ቦታ ጥያቄ ቀርቦለት ነበር። እኔ እንደማስበው ወይም ደግሞ የእግር ኳስ ወዳዱ ማህበረሰብ እንደሚመለከተው የአርሰናል እግር ኳስ ክለብ ችግር ግልጽና ግልጽ ነው። በመሃል ሜዳ ላይ ተጫዋች ያስፈልጋቸዋል፣ በአጥቂ መስመር ቦታ ላይ ደግሞ ተጫዋቾች ያስፈልጋቸዋል ብሏል። እንግዲህ ከሶስቱ የሜዳ ክፍል ሁለቱ ላይ ጥገና ያስፈልጋቸዋል የሚለው ጋሪ ኔቭል የአጥቂ መስመር ብሎ የያዘው ሴንትራል ፎርዋርድ፣ የግራ መስመር አጥቂ ማን ቦታ ላይ የዲስትሮየር መሆን የሚችል ወይም ደግሞ የተከላካይ አማካኝ በደንብ የሚወጣ ከዛም እንደገና ደግሞ አለፍ ሲል በአጥቂ አማካኝ የጎል ዕድሎችን መፍጠር የሚችል ተጫዋች ወደ ቡድን ስብስቡ ለመቀላቀል ስራዎችን መስራት ይፈልጋል። ማን? አርሰናል። ይህንን ሀሳብ የሰጠው ማን ነው? ጋሪ ኔቭል፣ የቀድሞው የማንቸስተር ዩናይትድ ተጫዋች። ታዲያ ከዚህ ጋር ተያይዞ እንግዲህ ቪክተር ዮኬሬሽ በማጥቃት እንቅስቃሴ ምናልባት ወደ ፕሪሚየር ሊጉ የመዳረሻ ቦታው የመሆኑ ጉዳይ የሚቀር አይደለም ይላል ፋብሪዚዮ። ሴንትራል ፎርዋርድ ቦታ ላይ እንግዲህ አርሰናል ቪክተር ዮኬሬሽን ሆነ እንደዚሁም ደግሞ ሌሎች ተጫዋቾችን ወደ ቡድኑ የሚቀላቀል ከሆነ ቤንጃሚን ሴስኮን ጨምሮ ማለት ነው በማጥቃት ዞኑ ሌሎች ተጨማሪ ጥራት ያላቸው ተጫዋቾችን ይፈልጋል። ከነዚህ ተጫዋቾች መካከል የሪያል ማድሪዱ ሮድሪጎ ዋነኛው ተጫዋች ነው። ሮድሪጎ በሪያል ማድሪድ ቤት እጅግ የሚያታመኑ ዓመታቶችን እጅን ባፍ የሚያስጭኑ ብቃትን ያሳየባቸው ጊዜያቶች ቅርብ ጊዜያቶችም ጭምር ማለት ነው የሚያስደንቅ ፐርፎርማንስ ላይ እንደሚገኝ በደንብ ተመልክተናል። ነገር ግን ሮድሪጎን ወደ አርሰናል ቤት ለማስኮብለል በሚደረገው እንቅስቃሴ እንደ ቡድን የአርሰናል ክለብ 180 ሚሊዮን ፓውንዶችን ኢንቨስት ማድረግ ይችላል ወይ ነው በዋነኛነት። ስለዚህ የክረምት የዝውውር መስኮት ላይ እንግዲህ ሮድሪጎ፣ ብሪያን ምቤሞ እንደዚሁም ደግሞ ኒኮ ዊሊያምስ እነዚህ ስሞችን በጣም በተደጋጋሚ ጊዜ የምትሰሟቸው ስሞች ይሆናሉ ዳርማጮች። ዴክላን ራይስም ስለ ቡድን እደሳና ስለ ቡድኑ ወቅታዊ እንቅስቃሴ አስተያየቱን ሰጥቷል። ትላንትና አርሰናልን አሸናፊ ያደረገች ጎል ኒውካስትል ዩናይትድ ላይ ካስቆጠረ በኋላ በክረምት የዝውውር መስኮት ስኳዳችንን እናጠናክራለን፣ የተሻለ ቡድናዊ መዋቅር ይኖረናል፣ ካለን አሰልጣኝ ካሉን ተጫዋቾች አንጻር ዋንጫዎችን ማሸነፍ መቻል ለኛ ከባድ ነገር መሆን መቻል የለበትም ይላል። 105 ሚሊዮን ፓውንድ ወጥቶበት ከለንደን ኦሎምፒክ ስቴዲየም መዳረሻውን ወደ ኤምሬትስ ስቴዲየም ያደረገው የመድፈኞቹ የመሃል ሜዳ ተጫዋች። ሌላው እንግዲህ የጆሽ ክሮንኬ ጉዳይ ነው። ጆሽ ክሮንኬ የአርሰናል እግር ኳስ ክለብ እንግዲህ የበላይ ጠባቂ እንደሆነ ይታወቃልና ጆሽ ክሮንኬ እንግዲህ ለአርሰናል ደጋፊዎች ቀጣዩ ሲዝን የፌሽታ ለማድረግ ትልቅ ነገሮችን አቅደን እየሰራን ነው፣ ኢንቨስት ለማድረግም አቅደናል። በስፖርቲንግ ዳይሬክተርነት ቦታ አንድሪያ ቤርታ ጥሩ የሚባል ሚናን የሚጫወት ይሆናል። ማድረግ ያለብንን ነገር በማድረግ ግልጽና ቁርጠኛ በመሆን አርሰናልን ወደሚገባው ወደ ስኬታማነት ጎዳና ወደ ውጤታማነቱ መመለስ መቻል አለብን ይላል። ሚኬል አርቴታም ስለ ዋንጫዎችን ማሸነፍ መቻል አለብን፣ ትንሽ ታገሱን ብሏል አርቴታ። የምንችለውን ሁሉ እያደረግን ነው፣ ለዛም ቃል እገባላችኋለሁ፣ ስለዚህ ትንሽ ጊዜ ልትታገሱን ይገባል ብሏል። የጆሽ ክሮንኬ ሐሳብም ከዚህ ጋር ይገናኛል። ኢንቨስት ለማድረግ ዝግጁ ነን ብሏል። እንደ ትልቅ ክለብነታችን ዋንጫ ማግኘት ግዴታ ነው። ይህንን ለማድረግ እየጣርን ነው። በወንዶቹ በተለይ በዚህ ውድድር ዓመት የምንፈልገው ቦታ ላይ እንዳልደረስን እናውቃለን። የሻምፒየንስ ሊግ ፍጻሜ ባንደርስም ወደ ግማሽ ፍጻሜ ያደረግነው ጉዞ በዚህ ውድድር ዓመት ላይ እንግዲህ ምርጥ ከሚባሉት እንቅስቃሴዎቻችን መካከል አንደኛው ነበር። ሪያል ማድሪድን በደርሶ መልስ ያሸነፍንበት እንቅስቃሴ አርሰናል ትንሽ ጥገና ብቻ እንደሚያስፈልገው፣ ትንሽ ጥገና ከተደረገለት ስኬታማ ቡድን መሆን እንደሚችል የሚኬል አርቴታ የአሰልጣኞች ቡድን የኮችንግ ስታፍ አባላቶች በደንብ አሳምነውናል ይላል ጆሽ ክሮንኬ።
ታዲያ እንግዲህ ከአርሰናል ምንድነው በዋነኛነት የሚጠበቅበት? በሁሉም የሜዳ ክፍሎች ዲፓርትመንቱ ማጠናከር፣ አዳዲስ ፈራሚዎቹ ወደ ቡድን ስብስቡ መቀላቀል፣ ያሉትን ተጫዋቾች ኮንትራታቸውን ማራዘም፣ ውሃ ቅዳ ውሃ መልስ እንዳይሆን የቡድናዊ መዋቅሩ መገንባት። ዘአትሌቲክስ ከዚህ ጋር በተገናኘ የአርሰናል እግር ኳስ ቡድን በክረምት የዝውውር መስኮት ስኳዱን ለማጠናከር ከማሰቡ የተነሳ አይደለም በማጥቃትና በአማካኝ ክፍሉ ይቀርና የግብ ጠባቂ ቦታ ላይ ዴቪድ እንዲፎካከርለት 21 ሚሊዮን ፓውንድ የመሸጫ ዋጋ የተለጠፈበትን ዡዋን ጋርሺያን ወደ ቡድን ስብስቡ ለመቀላቀል እንቅስቃሴዎችን ጀምሯል ይላል ዘአትሌቲክስ ነው የነዚህ ዘገባ ይዞት የወጣው። ታዲያ እንግዲህ ከአርሰናል በአንድ የዝውውር ገበያ ላይ ይህንን ማድረግ ይችላል። እውነት ለመናገር በአንድ የዝውውር መስኮት ግብ ጠባቂ፣ ተከላካይ፣ አማካኝ፣ አጥቂ እነዚህን 5 እና 6 ዝውውሮችን ማጠናቀቅ ይችላሉ። ጆሽ ክሮንኬ ኢንቨስት እናደርጋለን ብሏል። እንግዲህ ኢንቨስት ማድረግ እንዴት እንደሆነ በክረምት የዝውውር መስኮት በደንብ እንጠብቃለን። ከሜይ 26 የውድድር ዓመቱ ከተጠናቀቀበት በኋላ ከቪክተር ዮኬሬሽ ጋር ተደራደሩ ተብሎ ተፈቅዶላቸዋል። እስካሁን ሁለቱም አካላቶች አልተስማሙም። ግን ደግሞ ክሪስ ዊለር አንድ ዜናን ይዞ ወጥቷል። አርሰናል አሁንም ቢሆን ቪክተር ኦሲሜንን ለማስፈረም በሚደረገው እንቅስቃሴ የተጫዋቹ ፈላጊ የተጫዋቹ አድናቂ ክለቦች ናቸው። ስለዚህ የአርሰናል እግር ኳስ ክለብ በቤንጃሚን ሴስኮና እንደዚሁም ደግሞ በቪክተር ጊዮኬሬሽ ብቻ የሚገታ የማጥቃት ፍላጎት የላቸውም የሚል አስተያየትን ሰጥቷል። በውድድር ዓመቱ ላይ እንግዲህ ምናልባት በማጥቃት ዞኑ የነበረውን ድክመት ለመቅረፍ አርሰናል በዝውውር ገበያው በንቃት ይሳተፋል፣ ምንም ጥያቄ የለውም። የመጨረሻ ጉዳይ ላርግ። ካይ ሉካስ ሃቨርትዝ ትላንትና በጉዳት ምክንያት እንግዲህ ካሳለፋቸው ጊዜያቶች በኋላ ወደ ሜዳ ተመልሷል። ከጨዋታው መጠናቀቅ በኋላ በሶሻል ሚዲያው በኤክስ ገጹ ያጋራው መረጃ ነበር። ባለፉት እንግዲህ ጥቂት ጊዜያቶች በውድድሩ ላይ እንግዲህ ካልተሳተፍኩም በውድድሩ ላይ በሌለውባቸው ጊዜያቶችም ላደረጋችሁልኝ ድጋፍ ወደ ሜዳ እንድመለስ መልካም ምኞቴን ለገለጻችሁልኝ የመድፈኞቹ ደጋፊዎች ምስጋና ይላቅ ያለ ነው የሚል አስተያየቱንም አጋርቷል። ትናንትና እንግዲህ 75ኛው ደቂቃ ላይ ወደ ሜዳ ተቀይሮ ገብቶ የመድፈኞቹን ጨዋታ ማድረጉ ይታወቃል። እንግዲህ ካይ ሉካስ ሃቨርትዝ። ለማንኛውም ይህ ጉዳይ የመጨረሻ መረጃችን አድርገን ወደ እናንተ አደረስን። አድማጮቻችን ከኢትዮ አርሰናል ዩቲዩብ ቻናላችን ወደ እናንተ ሲደርስ የነበረው ስፖርታዊ ጉዳያችን እንግዲህ እንዲህ ባለ መልኩ አጠናቀናል። ቻናላችን አዲስ ከሆናችሁ ሰብስክራይብ በተኑ መጫናችሁ እንዳዘነጉ፣ ነባሮችን ቪዲዮ ላይክ እና ሼር በማድረግ ለብዙሃን ዘንድ ተደራሽ ልታደርጉን የዘወትር ግብዣችን ነው የሚሆነው። በሌላ አርሰናል ላይ ጉዳይ ተመልሰን እስከምንገናኝ መልካም ጊዜ መልካም ቀን ተመኘውላችሁ። ባይ ባይ።